ደህና ነኝ። እንተዋወቅ። ብሩክ ይባላል። ሃይሚ ይባላል። ሃይሚ ማለት አንቺ ነሽ? እየነደዱ በፈንድሻ ዘዴ እኔ ስንቱን አለፍ ተቃጥሎ መሳቅን አስተምረሽኛል። እንኳን ዘቦብሽ እንዲሁም ጤዛነሽ አለ ያገሬ ሰው። እንደዚህ ቅብጥብጥብጥ ያደረገሽ እንደው የጨረቃ ፋሚሊ በጣም ተናዶ ስላየሽ ነው አይደለ? እዩ ማለት ነው። ደግሞ ዛሬ ምን ቤቢ ሻወርሽን እያከበርሽ ነው? መቼስ እንደው ምንድነው ግን እንደዚህ ቅብጥብጥ ያደረገሽ? እንደው አንቺ ዩቲዩብ ላይ ልትሰሪ ከሆነ ጉድሽ ፈላ። የጨረቃ ፋሚሊ ማለት ነው እንኳን አንድ ጊዜ የሆነ ነገር አይቶ እንዲሁ ነገር ፈላጊዎች ናቸው የጨረቃ ፋሚሊ። እንዴ ለፍቅር እንጂ ለጸብ የማይበገሩ ናቸው። ስንት ዓመታችን ይኸው አብረን እየተቧጨርን እንደ ድመት አብረን ኖረን አሁን እንኳን ዘሴም አንድ አይነት ሆነናል ማለት ነው። ቤተሰብ ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዴት ናችሁ? ደህና ናችሁ? ሃይሚሻ ናፍቃችኋለች በጣም ማለት ነው። ተናፍቃለች። ግን ምን ይደረግ ታዲያ? ከየት ይምጣ እንግዲህ። ችግር እኮ ነው ቤተሰብ። ቡቡ ሲጠፋ ቡቡ ጠፋ እንላለን። ሃይሚ ስጠፋ ሃይሚ ጠፋች። ሰላም የሚመጣበት ቀን ናፈቀኝ ጋይስ። አሁን ናፍቆኛል። እኔ የምለው ዛሬ ደግሞ ምንድነው የምትመራቀረች ሴትዮ? ግን ምንድነው የምትመናቀረው? ተመናቀረችብን። እኔ አሁን ላይ አናደደችኝ። የምሬ ነው። እስከዛሬ ድረስ በጣም ነበር እንደ ሴት እየተረዳኋት ለመስራት ፈልጋ ነው ምናምን ብዬ በቃ ብዙ ነገሯን ለመረዳት ከበር ለማድረግ ሞክሬ ነበር። አሁን ግን በጣም አስጠላችኝ። ጭራሽ ወንድና ወንድ እንደዛ ስታደባድብ አስጠላችኝ። አሁን ዛሬ ምንድነው አሁን ይሄ እንደው ማለት ሲጀመር እነዚህ ልጆች ማለት ነው ይሄንን ነገር አቀደውበት ነው ምንድነው? ቆይ ሲጀመር አሁን እሷ ያን ሁሉ ሰው ጋር እንደዛ ግንኙነት እያላት ስላችሁ እዛ ይሄ የምታውቃቸው ሰዎች ሁሉ እነዛ ጨፋሪዎች ናቸው ምናምን ነገር እንዴት ነው ወደዚህ ወደ ይሄ ዩቲዩብ ቻናል እቅር ሲኖራት እንግዲህ አናቃጥም ከዚህ በፊት ቤተሰብ አናቃጥም። ያው እኔ ብሩኬ ላይ አይተናታል ብዙ ጊዜ የሆነ ኮሽታ በሴት ኮሽታ ምናምን ሲመጣ እንዲሁ ፖስቷት ነበረ የጨረቃ ፋሚሊዎች ማለት ነው ሳያውቋት በፊት እዛ ቪዲዮ ላይ ስላለች ብቻ ያው ብሩክ ከስንት ሴት ጋር አለ ለማለት ዝም ብሎ በቃ ማሄን ራሱ ማሄ ሐሰን ሚስትን ራሱ አንድ ላይ ለጥፈው ምናምን ያስቆጥሩ ነበር ቲክታክ ላይ አንዳንድ ነገሮች ሲፈጠሩ ከሃይሚ ጋር አንዳንድ ግርግር ሲኖሩ ማለት ነው። ግን እንደዚህ በግልጽ አናቅም። አካውንቷን ኢንስታግራሟን አናቅም። እንትንማ ጭራሽ አሁን የከፈተችው እኮ ቲክታክ ማለት ነው። ስለዚህ ይቺ ልጅ ማለት ነው እኔ እንጃ እንዴት ነው ምንም አይነት አካውንቷ ምንም በቃ የሆነ ምንም እስከዛሬ ድረስ ጨረቃ ፋሚሊ ጋር የሆነ ነገር ሰው ሲቀላቀል የኋላ ባክግራውንዱ ተፈልጎ ይገኛል። በሃይሚን በኩል መጣ፣ በብሩኬም በኩል መጣ፣ ወይ ኢንስታግራም ላይ ወይ ቲክታክ ላይ ይገኛል። በተለይ ኢንስታግራም ላይ የዩ ግን ኢንስታግራም አልተገኘችም ይመስለኛል። የበፊት አካውንቷን ፕራይቬት አድርጋ ነው እንጂ ወደዚህ እንትን ይሄንን ተንኮል ስታስብ ይሄንን ነገር ስታስብ የበፊቷም ነገሯን ፕራይቬት አድርጋ ነው በእርግጠኝነት ማለት ነው። በየጓደኞቿ ጋር ምናምን የተለቀቀ ነገር ነው እንጂ እሷ ጋር እኮ ይሄኔ ቢታይ ከዚህ በላይ ገና ብዙ መረጃ ይወጣባታል ማለት ብዙ የምትሰራውም ሆነ የምታደርገውም ሆነ ድርጊቷ በጣም የሚያስጠላ ነው እምላችሁ። ያኔ የሰው ልጅ እንዲሁ አይተን መፍረድ ይከብዳል። የስራም ቻንሷም ሊሆን ይችላል አይመለከተንም እኮ። ግን አሁን ላይ ከብሩኬ ጋር የምታደርገው ነገር ሰጣገባ በጣም ነው ያስጠላው። ብዙ ሰው ነው ያስቆጣው ማለት ነው። እውነት በጨረቃ ፋሚሊ በተለይ እናቶች በጣም አዝነውባታል በጣም። አሁን ዛሬ ቤቢ ሻወር ነው ወይስ ምንድን ነው? እዚህ ነህል እርጉዝ ከሆነች ለምንድን ነው እዛ አልትራሳውንዱ ላይ ሆዶ ያልታየው? ቆይ አሁን ላይ ደግሞ ጭራሽ እርጉዝ ነች እያላችሁ እያመናችሁ ነው ቤተሰብ ማለት ነው። ልጁ የብሩክ ነው እንዴ? ይሁና ታዲያ ይሁን በቃ። ነገርኳችሁ እኮ የሚያስጠላው ከማይፈልጋት ልጅ መረገዙ ነው እንጂ የሚያስጠላው ከዛ ውጪ ምንድነው? መውለድ በብሩክ አለማየሁ ብቻ ተጀመረ እንዴ? ምንም ችግር የለውም እኮ። ችግሩ የማይፈልገው ሰው ጋር ብቻ መሆኑ ነው። ከዛ ውጪ ልጅ ስለወለደ ምን ልጅ እኮ በሽታ አይደለም እኮ። ማንም ሰው እኮ ይወልዳል አይደለም ብሩክ ማለት ነው። እና ይህን ያህል ሊካበድ አይገባም። ግን አሁን ሁላችሁም ነገሮችን ትታችሁ ወደ አዲስ አበባ ሂዱ ሰላማችሁን ለማግኘት ትላላችሁ። ያንን ለማድረግ ደግሞ የሃይሚ ሰላም ያስፈልጋላ። ሃይሚ እሺ ሳትለው ሃይሚ ሳታምነው እንዴት ብሎ ወደ አዲስ አበባ ሊሄድ ይችላል? ብቻውን ሃይሚን ጥሎ እንዴት ይሆናል? ብቻውን ቢሄድስ ምን መፍትሄ ያገኛል ይሄ ልጅ ብሩኬ? ብዙ ጊዜ ለምን አዲስ አበባ አይሄዱም? ጥሏት ለምን አይሄድም? ለምን ያገኛታል እያላችሁ ነው። ግን ማለት ነው አዲስ አበባም ለመሄድ እዩንም አለማግኘት የሃይሚ ቃላት ወሳኝ ነው።
ምንድነው ቃላቱ? ብሩኬ በቃ ከዚህ በፊት ተፈጠረ፣ ለዚህ በኋላው ግን አብረነን ድርሽ እንዳትይብኝ ብሩኬ ጋር ብላ እሷ ካጠገቧ ይዛ ብትሄድ መብቷ ነው። ግን አሁን ሃይሚ ጋር ያለው ነገር አላምንህም አልፈልግህም ነው። ብሩኬ ከሷ ልጅ ጋር የሚገኘው እሷን ፈልጓት ወይም ደግሞ የልጁ ነገር አሳስቦት አይደለም እኮ ሃይሚ ጋር ያለውን እምነት ለማግኘት ነው። እዚህ ጋር ያለው የገባበትን ነፃነቱን በምን አይነት መልኩ ያውጅ፣ በምን አይነት መልኩ ስሙን ያጽዳ። ይሄ ነገር ነው ግራ የተጋባው ከሆነ ብሩኬ። ብዙዎቻችሁ ድራማው ተበላሸ እንዲህ ሆነ ምናምን እያላችሁ ነው፣ ግን አልተበላሸም። እዚህ ጋር እሷ ወይ ይሄ የልጁን አባት እንኳን ትናንሽ ያመጠጠች እንግዲህ ከቢኒያም ጋር የተዝናናችውን ያህል ከብሩክ ጋር እኮ ፎቶ የላትም እኮ ያ የዱሮ ያቺ አንድ ቪዲዮ ብቻ። የዛን ሰዓት ደግሞ እንግዲህ ይሄ የተዘጋ ያለፈ ታሪክ ነው። ግን አሁን በባለፈው በመጣችው በተገናኘችበት ጊዜ የያዘችው ፎቶ ወይም ቪዲዮ አለ ነው እንግዲህ አሁን እየተባለ ሰው እየጠረጠረ ያለው ያንን ነው። ምንም ይለቀቅ ምንም ችግር ወንድ ልጅ እኮ ነው። ምን ሴት ልጅም እንኳን ስንት የራቁት ቪዲዮ እየተለቀቀ ስንት 40 ሺህ ብር 50 ሺህ ብር እየገፈገፈች እኮ የምትኖር ሴት እኮ አለች። የማይሸወድ ሰው የለም፣ ይሸወዳል። ወንድ ደግሞ ምን ራቁቱን ቢሆን እንኳን አያስፈራም። ግን አሁን እሷ የመጣች ያለችበት እኔ አክብሬህ ነው እስካሁን ድረስ ስለማከብርህ ነው፣ አሁን ግን አዋርዳለሁ እያለች ነው ያለችው። ምንም ውርደት የለም ሲጀመር ማለት ነው። ምክንያቱም ወንድ ነው እዚህ ጋር ማለት ነው። የሱን ራቆት ቪዲዮ ለቀቀች። የሱን ምንም ብትለቅ ምን ማለት ነው? ብሩክን ቤተሰቦቹ አይጠሉትም። ቤተሰቦች ስላችሁ ኦዲየንሶቹ አይጠሉትም። እሱን ለማስጠላት እሱን ለማስጠቆር ነው አሁን እሷ አላማዋ እንደዛ ነው እኔ የሚመስለኝ ማለት ነው። ሰው ብሩክን ደግሞ የሚያቅሰው ያውቀዋል። የሰው ልጅ ነው። ሰው ስህተት ይኖረዋል። የማይሳሳት ሰው የለም በዚህ ምድር ላይ ፍጹም የማይሳሳት የለም። እግዚአብሔር ስህተታችንን በስህተታችን እግዚአብሔር ምህረት እያደረገልን ነው እንጂ ሁላችንም ስህተት አለብን። ስለዚህ ይሄ ስህተት ከስህተት ተቆጥሮ ብሩክን ማንም ሰው የሚጠላው ያለ አይመስለኝም፣ እንደኔ ሐሳብ ማለት ነው። ምክንያቱም ሰው ነን፣ እንሳሳታለን። ከሰው ጋር ተሳሳተ ቢሳሳትም እንኳ ማለት ነው። ግን ብሩክ አይሳሳትም። በቃ አሁን እኮ ያለው ነገር ይሄ ነው። ሰው እኮ አሁን ሰው ራሱ አላመነላትም። ለዛ ነው ጉድጓድ እየፈለገች እንደ ሸረሪት በዛ በዚህ እያለች ሌላ ነገር የምታመጣው። ሲቀጥል ደግሞ ይሄ ቢኒያም ተብዬው መጣላት የነበረበት በመጀመሪያ ነው እንጂ አሁን አይደለም። በመጀመሪያ እኮ የሃይሚንና ያንተን ፍቅር ስለምወዳችሁ አውቃችኋለሁ፣ ሰላማችሁን ልመልስ ነው የመጣሁት፣ ልጁ የኔ ነው እኮ ነው ያለው። አሁንም የኔ ነው ያለው። ግን ጥርጣሬ ውስጥ ምን አስገባው? መቼ እንዳረገዘች ከመቼ እንደሆነ መቼ እንደተጣሉ መቼ እንደካደችው እሱ አያውቅም። አብሯት አይደለም። ምን ያክል ጊዜው እንደሆነ አያውቅም። ለምን ይጠራጠራል? ለምን ብሩኬን ለምን ይጠራጠረዋል? ብቻ የሆነ ምስቅልቅል ያለ ነገር ነው ይዘው የመጡት። ዛሬ ደግሞ ጭራሽ ቤቢ ሻወር ይከበር ተብሎ በጣም ነው የተገረምኩት። አልበዛም? እንዲህ አሁንስ ቀልዱ ውሸቱ እንዲህ ቀልድ! ኧረ ልዩ በዚህ ልክ ነው እንደ ቀለድሽው አንቺ ዩቲዩብ ቻናል ላይ መስራት ካማርሽ እውነት ለመናገር እውነቱን አውጭና የራሳቸውን ስራ ከጓደኛሽ ጋር ስሪ። ፌመስ ለመሆን እኮ በዚህ ልክ የሰው ስም እንደዚህ ማበሻቀጥ የለም። እኔማ ሃይሚ ብታምን እኮ በቃ ብሩኬ አሁን ሁሉም ነገር ያቆም ነበር። አሁን ግን ብሩኬን እሷ ጋር አትገናኝ፣ እሷ ጋር ለምን ታገኛታለህ አቁም ማለት አንችልም። ምክንያቱም መፍትሄ ያለ እየመሰለው ነው የሚሄዱ። ብሩኬ አትፍረዱበት። ጓደኞቹ ደግሞ ቆፍጠን ብላችሁ እውነቱን የምታወጣ ከሆነ ለእውነት ብቻ ጥሩት። ከዛ በኋላ ግን ለሆነም ላልሆነውም እየጠራችሁ ከማንም ጋር አታስገጥጡት፣ አታስደብድቡት። ማለት አልተደበደበም፣ ግን በዚህ የተነሳ ድብድብ መግባት የለበትም ብሩክ ማለት ነው። ምክንያቱም ምንም ባልዋለበት ባላደረገው ነገር ይሄኔ እኮ በየዋህነት የሆነ ቦታ ብቻዋን አግኝቷት የሆነ ነገር አግዟት ረድቷት በሆነ ነገር ብቻ የሆነ ነገር ይዛበት ነው እንጂ እውነት ብሩክ እሷን ከሷ ጋር ለመተኛት ከሷ ጋር ይሄን ነገር ለመፈጸም ብሎ ፕሮግራም እንደማይዝ ይሄ 100% ህዝብ የሚያውቀው ነው። ምክንያቱም ንቋት የሄደችን ሴት ገና ለገና ፍቅረኛ የሌላ ቦታ ሄዳለች ብሎ እሷን እንደማያገኛት ከሷ ጋር ጊዜ እንደማያሳልፍ ይሄ ታወቀ ነው። ምክንያቱም ትቷታል። ስላልተግባቡ ነው እንግዲህ የተለያዩት ተናግሯል። መግባባት ስላልቻሉ ልጅነትም ስላለ ነው። እና ደግሞ በእኔ እሷ ከኔ ህይወት በመውጣቷ እግዚአብሔር ሲረዳኝ ነው፣ አስተምራኛለች። እሷን በማጣቴ በሰዓቱ ቢሰማኝም ብዙ ትምህርት ተምሬበታለሁ ነው ያለው። እንግዲህ የነበረችው በፊት ፍቅረኛ የነበረችው
በጣም የሚያስጠላ ባክግራውንድ እንዳላት ነው እንግዲህ ፍቅረኛ ብትሆን እንኳን እዩ ማለት ነው። ግን እዩ ፍቅረኛ አይደለችም ሲጀመር ማለት ነው። ስለዚህ ቤተሰቦች አትወዛገቡ፣ አትወዛገቡ። የምሬን ነው የምላችሁ። አንድ አቋም ይኑራችሁ፣ ፍጻሜውን እንየው። እዩ ግን በተቻላት መጠን ካሁን በኋላ ግን ሰብስክራይብ አያስፈልጋትም። እውነት ለመናገር በዚህ ልክ ማለት የሚያስጠላ ነገር ነው የምትሰራው። አሁን ባሰ በቃ። እስካሁን ድረስ ኦኬ እንደ ማንኛውም ሰው ስራ ነው ብለን ተረተናታል። ካሁን በኋላ ግን እየመጣችበት ያለው ነገር ያስጠላል። ጭራሽ ደግሞ አሁን የሆነ መረጃ ወጥታ ስትመጣ ጭራሽ የባሰ ደግሞ ሀይሚ ራሷን ትታመማለች። የባሰ ማለት ነው። ምክንያቱም አስባችሁታል፣ ያን ጊዜ እርጉዝ ነኝ ብላ እንኳን ብዙ ስቃይ አሳልፋለች ሀይሚ። በእርግጥ ካሁን በኋላ ያን ነገር ታሳልፋለች ብቻ አላስብም፣ ግን ትናደዳለች። ከብሩኬ ጋር ብዙ ሰጣ ገባ ውስጥ ይገባሉ። አሁን ማይሆን ነገር ይነጋገራሉ ብዬ አስባለሁኝ፣ ስለምትናደድ ማለት ነው ሀይሚ። ምክንያቱም በምትወደው ሰው ላይ ነው ይሄ ነገር የተፈጠረው። ስለዚህ ያንን ነገር ነው አሁን እኔ እየፈራ ያለሁት። የባሰ ደግሞ እንደገና ሌላ ቁስል ነው የምታመጣው። ሌላ ፋይል አወጣለሁ፣ ሌላ ምን። በጣም ያስጠላል። ያው ሀይሚ ስለማትረጋጋ ነው እንጂ ተረጋግታ እኮ ነገሮቹን ብታያቸው ከዚህ በፊትም ዳኒ ያደረገው ነገር ነው ይሄ ነገር። ምክንያቱም ፋይል ይዤበታለሁ እንደዚህ ነው እያለ ያልሆነ ነገር እያሳያት እንደዛ ብዙ ነገር ተፈጥሯል። ስለዚህ አሁንም ቢሆን የውሸት ነገር ነው እንጂ የያዘችው ምንም ትክክል የሆነ ነገር ይኖራታል ብዬ በፍጹም አላስብም ማለት ነው ቤተሰቦች። ለማንኛውም ፈጣሪ ሆነን ብቻ ይገርማል። ለሁለት ሰው ብሎ ኦዲየንስ ለመሰደብ ይመጣሉ። አይሚ ማለት ነው። ብሩኬ ግን ጀመረ። በዚህ በፊት የለም ነበር። አይሚ ሁለት ሰው የሚሰድባት ሁለት ሰው ብቻ እሷን የሚሰድባት ለነሱ ብላ ኦዲየንስ እንደዚህ ያረጋችሁ እኔን ድሮ እንደዚህ አይደለም እኔ በቃ ሰው መመክራት በፍጹም አትሰማም። ሰው ወሬ ነው የምትፈልጉ። እግዚአብሔርን አይቻሉ ስንትና ስንት ጊዜ ማለት ነው የእሷ የት ነኝ ብሎ የሚመክሩ እሷ እናት ነኝ ብሎ የሚመክሩ በቃ ኦዲየንስ ለነሱ እንደዚህ ሆኑ እንደዚህ ቢሆኑ ብሎ የሚመክሩ እነሱ በፍጹም አትከታተልም አሰማንም ማለት ነው። ግን ሁለት ሰው ብቻ ላይቭ ላይ ቁጭ ብሎ ስለሷ ቢያወሩ ትመጣለች ማለት ነው። ተንቀጥቅጣ ትመጣለችና እንደዚህ ያረጋቸው እኔ ድሮ እንደዚህ ነበር ቆንጆ ለሁሉም ኦዲየንስ ትጨፍጭፋለች ማለት ነው። እሷ ችግር ይሄ ነው። ብሩኬን ባለፈው ስንት ሰው እየመከረ እያለ ለሁለት ሰው ሰደቡኝ ብሎ እኔን የሰደባችሁን ብሎ መጣ ማለት ነው። የመከራችሁ ሰው ብሎ በፍጹም አይመጡም። ጭንቅላታችሁን ድፍን የሆነ በዚህ ነው አወቅ ማለት ነው። እግዚአብሔርን ይሄ ራሱ ትላንት የመጣ ልጅ እንደዚህ አልተደባደቡም ስላሉ ብቻ ይሄው ዛሬ መጡ ማለት ነው። እቺም ልጅ እስቲ ወንድ ከሆነች መረጃ ታምጣ ስላሉ ብቻ ይሄው መረጃ ያመጣሉ አለች። ይሄን ነበረች መረጃ ቢኖራት ኖሮ ማለት ነው። ተመልካች የሚል እነዚህ ይሰማሉ። እኛ ግን ጆሮአችሁን ድፍን ናችሁ፣ ምንም አይሰሙ። አይሚን ነብሩ ምንም አሁን ደግሞ ትመጣለች አይሚን ማለት ነው። ሁልጊዜ በአይሚ ጎን ነው የምገቡበት ማለት ነው። ገባችኋ? በዚህ በፊት ዳኒ እኔና አንቺ ተጎዳን ብሎ ተበጣብጡ እንደዚህ አውክቶ እኛ ጭንቅላት ነክቶ ወጡ ማለት ነው። አሁንም ይሄ ልጅ እኔና አንቺ ተጎዳን ብሎ ይዞ ይመጣል ማለት ነው። ከዛ ምን ትያለች? እኔና አንተ እኮ ተጎዳ የፈለጋችሁ ብሎ እናንተን እኮ እኔ ህይወት የምትኖሩት ያለች ማለት ነው። ከዛ ከዚህ ልጅ ጋር እንደፈለገች ትሆናለች። እንደዛ ነው የሚሆነው እንጂ መቼም አይሰሙም ማለት ነው። እናንተ የምትመክሩ እግዚአብሔርን ለእናንተ ያዝኛለሁ ማለት ነው። ብትሰድቡ ይሻላል፣ ብታጠቡ ይሻላል። ያ ጊዜ ይሰማሉ። ገባችኋ? ምክር አይሰሙም። ሁላችሁም ብትሳደቡ ማለት ነው በጣም ይሰማሉ። አላያችሁም? ስንትና ስንት ጊዜ ነው ስንት ጊዜ ያ የዳኒ ጊዜ ያ ቀለበት ያረገች ያ ለሆነ ልጅ አስፈራራኝ ያለች ብሩኬ ወደ ዱባይ ሲሄድ በቃ ሰው ሲመክራት በፍጹም አትሰማም። ለአንድ ሰው እኔ ብቻዬን ማለት እኔ ብቻዬን እሷን በሰድባት ሁሉም ወደ ብዙ ሰዎች በእኔ ምክንያት ትሰድባለች። አይሚ ችግሯ ይሄ ነው። የፈለግሽን ነገር በቃ አንቺ ይሄ ነው ችግርሽ።